ቲና እህቴ የት ናት? እህትሽ ካልወስድሽ ነው ብለሻል እንዳይመጣሽ። እሱ ነው እህትሽ ያለችበትን የሚያውቀው፣ እሱ ይውሰድሽ። ቲና እባክሽ እህቴ የት እንዳለች ማወቅ እፈልጋለሁ። ትሁቴ ተረጋጊ። አሁን እህትሽ ወዳለችበት ቦታ እንሄዳለን። ከእናንተ ጋር የትም መሄድ አልፈልግም። እኔ እህቴን ብቻ ነው የምፈልገው። ቆንጂት ሁለት ወዶ እኮ የለም። ከሄድሽ ከሱ ጋር ሂጂ። አልሄድም ካልሽ ደግሞ እህትሽንና የእህትሽን ልጅ እርሻቸው። እሺ የት ናት? የት ናቸው? እንሂድ። እኔም መከተል ብቻ ነው የሚጠበቅብሽ። ያሉበት ቦታ እኔ ወስድሻለሁ። እንዴት ዋልሽ የኔ ልጅ? በሌላ ስልክ ስትደውይ እኮ ግራ አጋባሽኝ። የኔ ልጅ ትሁት ደህና ነች፣ አትጨናነቂ። ለማንኛውም በእሷ ስልክ አትደውይ፣ ሌላ ችግር ውስጥ እንዳትገባ። ስትመጣ አገናኝሻለሁ። እሺ? በጣም ይቅርታ ብዙ ጊዜ አወዛገብኩሽ። አዎ ሁሉም ነገር አዘጋጅቻለሁ። ካርታውን እጄ ላይ ነው። የድርጅቱን ማተምም ይዤዋለሁ። በቃ እንችላለን። ነይና ቀብልሻለሁ። ትሁት የማይሆን ጨዋታ እየተጫወትሽ ነው እንዴ? እውነቴን ነው። ማንም የለም፣ ብቻዬን ነው የመጣሁት። ምን አባለ ስራ መጣ? ተመስገን በቁጥጥር ስር ዋለ። ተመስገን እንግዲህ ዳኒን እየደበደበ በነበረበት ሰዓት አባባም ኤደንን ወደ ቲና ጋር ልከዋት ስለነበረ ዳኒን ወደ ተመስገን ጋር፣ ቲናን ደግሞ ኤደን እንድትከታተላት አድርገው ነበር። ነገር ግን ኤደን የሰማችው ነገር በጣም የሚያሳዝን መረጃ ነበር። ምክንያቱም ትሁት ያለ ስራዋ ወንጅለዋታል። ምክንያቱም ትሁት አሳልፋ እየሰጠቻቸው መስሏቸው ነበረ አባባ፣ እንዲሁም ደግሞ ዳኒና ኤደን ተጠራጥረው ነበረ። ትሁት አሳልፈን እየሰጠች ነው እንዴ? እኛ ለሷ ብዙ ነገር እየሰራና እየታገልን እንዴት እንደዚህ ታደርጋለች? በማለት አባባ የቤቱ ካርታ እውነት መስሏቸው ትሁትን እንግዲህ ከቤት ወጥታ እንድትሄድ እንደስከ ዛሬው ምንም ነገር ሳያስቸግሯት ከቤት እንድትወጣ ፈቅደውላት ነበረ። እንግዲህ ቀጥ ብላ እሷ የሚሄደችው ወደ ቲና ጋር ነበር። ቲናም ደግሞ ዝም ብለሽ ተከተይኝ፣ እኔ የምሄድበት ቀጥ ብለሽ መከተል ብቻ ነው እህትሽንና ልጅሽን ከፈለሽ ስትላት እሺ በማለት እንግዲህ ቀጥ ብላ ተከትላት ነበረ ማለት ነው። እንግዲህ ቲና ቀጥ ብላ ይዛት ሄደችው ወደ ተመስገን ነበርና ተመስገንን ስታየው ቲና እኔ ልሽ እዚህ እኮ አይደለም ይዘሽ ነው ቶሎ ያልኩሽ እህቴ ወዳለችበት እንጂ ብላ ስትል ትሁት እህትሽን አንድ ለማግኘት ይፈልግሽ፣ ስለዚህ እኔ ይዤሽ ወደምሄድበት ብቻ መከተል ነው፣ ከዚህ በኋላ እሱ ነው የሚያገናኝሽ እህትሽን ስትላት እሺ በማለት ያው እህቷን ለማግኘት እስከሆነ ድረስ ያላት አማራጭ እሺ ማለት ነበረ። ያው እሺ ብላለች። ነገር ግን ተመስገን ቁጭ ብድግ እያለ የሚይዘው ግራ ገብቶት ግራ በመጋባት ቁጭ በይ ቢላትም ወዲያ ቢላትም እሷ በፍጹም ልቀመጥ አልችልም፣ እህቴ ጋር መሄድ ነው የምፈልገው፣ እህቴ የት ናት ምናምን ስትል እንግዲህ ቲና እናንተ ተስማምታችኋል መሰለኝ፣ እናንተን ታገናኘሁ፣ እኔ ደግሞ ወደ ስራዬ ነው፣ ከዚህ በኋላ ቀሪው ስራ ያንተ ነው ብላ ጥላ ነበረ የሄደችው። እንግዲህ ተመስገን ወደ ሀገሩ ይዟት ለመሄድ ስለሆነ አላማው ልብሱን በሙሉ ይዞ ሊወጣ ሲል ውስጧ ደስ ስላላለው ተመስገን እህቴ የት ነው ያለችው ስትለው በተደጋጋሚ ትሁት እህትሽን ከሆነ የምትፈልጊው ዝም ብለሽ እኔን ተከተይኝ፣ እህትሽን ነው አይደል የምትፈልጊው በማለት በጣም ነበረ እየጮህባት፣ እሷም አዎ ነበር ያለችው። ነገር ግን አሁን ተመስገን በተደጋጋሚ ቲና ልጅህ የትሁት ልጅ እያለች እየደጋገመችበት ስለሆነ ውስጡ በጣም ጥርጣሬ አድሮበታል ማለት ነው። ይሄ ነገር ደጋገምሽው፣ ቆይ ግን ምንድን ነው እያላት ሲል አይ እረስቸው ነው፣ በባለፈው እኮ ደግሞ ስነግርህ ድጋሜ እንዳትይ ብለኸኛል አይደለ? ስለረሳሁት ነው። ያው የትሁት ልጅ የእህቷ ልጅ ማለት የእሷ ልጅ ማለት ነው በማለት ነበረ የመለሰችለት። እንግዲህ አባባ ውስጣቸው ደስ ስላላቸው ትሁት ከቤት ወጥታ
ወደየት እንደምትሄድ መከታተል አለብን ብለው ዳኒንና ኤደንን እንዲከታተሏት አድርገው ነበረ። ልክ እነሱ እየተከተሏት ከኋላ ቲና መጥታ ወደ ተመስገን ቤት እንደወሰደቻት ነበረ ያዩትና የተመለከቱት ማለት ነው። አባባም መጣሁኝ ስትል ሲሏቸው እሺ በቃ እኔም እየመጣሁኝ ነው እዛው ጠብቆኝ ብለው በሚሉ ሰዓት ቲና ከቤት ስትወጣ ሲያዋት አባዬ ቲና ከቤት እየወጣች ነው በሚል ሰዓት እንግዲያውስ ዳኒ አንተ ወደ ትሁት ወዳለችበት ሂድ፣ ኤደን ደግሞ ቲናን ትከተላት ነበር ያሉት ማለት ነው። ካሌብ እንግዲህ ስራውን ወጥሮ እየሰራ ሰሞኑን ቢዚ ሆኗል። በስራ ምክንያት የአባቱን ስራ ኃላፊነቱን ተወጥቶ እየሰራ ያለ ነው። ተመስገንና ቲና ደግሞ ቢጣሉ ምንም ቢሉ መልሰው እዛው ሁለታቸው ምንም ሊለያዩ አልቻሉም። ከተንኮላቸው እና ከሴራቸው እስካሁን ድረስ ሊማሩ አልቻሉም። እንግዲህ ትሁት እውቀት ብለሽ ብቻሽን ነበር ነይ የተባለችው። እሷ ግን ማን ከጀርባዋ እንዳለና እንደሚከታተላት የምታውቀው ነገር የለም። አባባ የትሁት እህት ቲና እንግዲህ እጇ ረጅም አይደለም። ትሁት እህቷ ጋር ደውላ ከቤት እንደተባረረች ለትሁት እህት ስትነግራት የትሁት እህትም እንግዲህ በመደናገጥ ለአባባ ስልክ ደውላላቸው ነበረ። አባባም ስልክ አንስተው እያወሯት እያለ ትሁት እንዴት ናት ሰላም ናት ወይ ስል ደህና ናት ከቤት ወጥታለች ብለው ነግረውኝ ነው ሲል አረ ማን ነው እንደዚህ ያለሽ ዝም በያቸው ውሸት ነው አሁን ወጣ ብላለች ስትመጣ አገናኝሻለሁኝ ነበር ያሏት ማለት ነው። በመጀመሪያ ትሁት ከቤት የወጣችው እህቴ ታግታለች በማለት ስለነበረ አባባ ይሄ ነገር የተቀናበረ ነገር ነው እንጂ ትሁት እውነትም እህቷ አልተያዘችም፣ አልታገተችም። በቃ ይሄ የቲና ስራ ነው በማለት ነበር እሳቸው ወዲያውኑ የተረዱት ማለት ነው። ቲናን እየተከታተለቻት ባለችበት ሰዓት ካፌ ገብታ እያወራች ሙሉ ስልክ ስታወራ ሙሉ በሙሉ ተከታትላ ስለነበረ ኤደን ያለው ነገር የሰማችው ነገር በጣም የሚያሳዝን የድርጅቱ ካርታ እንዲሁም ደግሞ ፊርማ መፈረሚያው ቻኩ ሁሉ ነገር እሷ ጋር እንዳለ ስትነግራት ያው ሴቲቱን መገናኘት እና መምጣት ትችያለሽ፣ መጥተሽ መውሰድ ትችያለሽ ምናምን ብላ ስትላት ትሁት ምንም በማታውቀው ነገር ስለተወነጀለች ኤደን በጣም ደንግጣ ነበር፣ አፏን ይዛ ማለት ነው። እንግዲህ ሙሉ በሙሉ የተናገረችውም በሙሉ ሪከርድ አድርጋት ስለነበረ ለአባባ ልካላቸው ዳኒ ሳይደውል ዝም ሲል የሆነ ነገር አለ፣ የሆነ ነገር ተፈጥሯል በማለት እንግዲህ እየገሰገሱ ወደ ተመስገን ቤት ነበረ እየመጡ ያሉት። ኤደን ይህንን መረጃ አግኝታ ለአባባ ስትደውል ያው ቀጥ ብለው የነሱ ሴራ እንደሆነ ወደ ተመስገን ቤት ነበረ እየመጡ ያሉት። ዳኒ ተከታትሎ ሲገባ እንግዲህ ተመስገን ተቀብሎ ትሁት እየተጫወትሽብኝ ነው እንዴ ብሎ ሲላት ትሁትም ኧረ እኔ ምንም የማውቀው ነገር የለም ብላ ብትልም ይኸውልሽ የሆነ ነገር ለማድረግ ብትሞክሪ ከዚህ የበለጠ የከፋ ደረጃ የምንደርሰው እኔና አንቺ ብሎ ቢላትም እሷ ግን በፍጹም እኔ ማንም የተከተለኝ የለም ማንም ጋር አልሸረብኩም እኔ ብቻዬን ነው የመጣሁት ብትልም ዳኒ ግን በድፍረት በሩን ከፍቶ ሲገባ ተመስገን እንግዲህ በጣም ሲቀጠቀጠው ነበረ መሬት ጋር አስተኝቶ። ትሁትም እባክህን ተመስገን ይሞትብሃል ተወው እያለች ብትለምነውም ብትማጸነውም እሱ ግን በጣም ተናዶ ስለነበረ ምክንያቱም መንገድ ላይ ገብቶብኛል እሱ ነው መሰናክል እየሆነኛል። ከዚህ በፊትም ኤደን ያው የዳኒ ፍቅረኛ ስለሆነች እንደዚሁ ማሳገድ ደረጃ ስለደረሰች እሷም እንደዚሁ ረብሻኛለች ብሎ ስላሰበ አሁን ደግሞ ዳኒ በዚህ መንገዳቸው ላይ ሲገባ በጣም ተናዶና ተበሳጭቶ ያው በጣም ሲመታውና ሲደበድበው ነበረ የታየው። እንደዚህ ይህን ያክል አሁን እሱ ቀጥ ብሎ ትሁትን ለመውሰድ ነበር የመጨረሻ ሁሉም ነገር ተሳካልኝ
ከዚህ በኋላ ምንም የሚያስቸግረኝ ነገር የለም ከዚህ ጋር ይዣት ወጣሁ ብሎ ካሰበ በኋላ ቲናም ደግሞ ጨርሻለሁ እንግዲህ ከአንተ ጋር ያለኝን ስራ ከአሁን በኋላ በነፃነት እሰራለሁ። ማንም የሚያስቸግረኝና ማንም በመንገዴ የሚገባ የለም። እየረበሸችኝና እያስቸገረችኝ ያለችው እሷ ናት በማለት ነበረ። ከዚህ በኋላ በቃ ተገላገልኩ አረፍኩ ብላ በደስታ ነበረ እየሄደች ያለችው። ካፌም ገብታ እንግዲህ በነፃነት ነበረ ስታወራ የነበረችው። ማን ከጀርባዋ እንዳለ እስካሁን ድረስ ያወቀችው ነገር የለም። ቲና ምንም ነገር ብትሞክር ምንም አይሳካላት። በዛ ብትሄድ በዚህ ብትሄድ እስካሁን በቃ ያልጫረችው ነገር የላትም። እስካሁን ድረስ ያልፈነቀለችው ድንጋይ የላትም። ትሁትን ለማስወጣት ብቻ ከዛ ገንዘብ ለማግኘት አንዱም ላይ በቃ አልተሳካላትም። እርግጥ ነው ትሁት በሰላም እንድትኖር አላደረገቻትም። ሰላሟን እየነሳቻት ነው። ከዚህ ውጭ ግን ገንዘብ ልታገኝ በፍጹም አልቻለችም። እንግዲህ አባባ እንዴት ይህንን ልታገኘው ቻለች በማለት በጣም ነበረ የተገረሙትና የተናደዱና የተበሳጩ ያሉት። መጀመሪያውንም እንግዲህ ትሁት እንደማታደርገው እርግጠኛ ነበሩ። አሁንም ቢሆን እንደዛ ግን እኛ ሰዎች ልክ እንደ ቤታችን ብለን እነዛ ሰዎች በመጥፎ ነገር ያውናል፣ በመጥፎ ነገር ይጠረጠሩናል ብለን የማናስባቸው ሰዎች በመጥፎ ሲጠረጥሩን በጣም ነው የሚያስደነግጠው። እንግዲህ ትሁት ስለ ወረቀቱ ምናምን ሲነግሯት ምንም የማውቀው ነገር የለም ብላ ስትል ዳኒም አባባም ሁሉን ነገር ቢናገሩም ነገር ግን እሷ ምንም የምታውቀው ነገር እንደነበረ የነገረቻቸው። እነሱ ግን ለጊዜው ምንም ቢሆን ባገኙት ነገር ትንሽ ተናደውና ተበሳጭተው ነበረ። ግን ቢሆንም ያው ትሁት ብዙ ጊዜ ነፃነቷ በሰዎች ላይ መጥፎ ባለማሰቧ ጥሩ ነገር ስለምታስብ ከመጥፎና ከተንኮለኞች ብዙ ጊዜ ትወጣለች። አሁንም ደግሞ እንግዲህ ዳኒ ደርሶላታል። አባባም ወደ ቦታው ቀጥ ብለው ወደዛ በመሄድ እንግዲህ ደርሰውላታል። ደስ የሚል ነገር ነው። ምንም እንኳን እሷን ለመጉዳት ቢሞክሩም አባባ ከደረሱላት ከዚህ በኋላ ማንም ሰው ያስቸግራታል ብዬ አላስብም። እህቷ በመደወሏ እንግዲህ ቲና ደስ ብሏት ነበረ የደወለችው ለትሁት እህት እንደምትመጣ ከቤት እንደተባረረች ምናምን ነበር የተናገረችው። ደስ ብሏት ነበረ። ደስታዋን አጣጥማ ሳትጨርስ ሁሉም ነገር ተነቃባት። እንዲሁም ተመስገን ደግሞ በነፃነት ትሁቴን ይዣት ወደ ሀገሬ ሊገባ ነው ብሎ ደስ በሚል ደስታ በቃ የሚያደርገው አሳጥቶት ነበረ። ቁጭ በይ ቁጭ ብድግ ነበረ ሲል የነበረው ደስታ። ጓዙን ጠቅልሎ ለመውጣት ነበረ አላማው፣ ነገር ግን አልተሳካለትም። እንግዲህ ዳኒ በዛው ድረስ በመሄድ ይህን ሴራና ተንኮላቸውን ሊያጋልጣቸው ችሏል ማለት ነው። ትሁት ይሄ ሁሉ ሲሆን እስካሁን ድረስ የሸርና የተንኮል እንደሆነ አላወቀችም ነበረ። የእውነት እህቷና ልጇ የተያዙ አድርጋ ነበር ያሰበችው። ግን ያው ሁሉም ነገር እነሱ እንዳሉት አልሆነም። ሁሉም ነገር እነሱ እንዳሰቡት አይደለም። እነሱ ካሰቡትና ካሉት ውጭ ነው። ሁሉም ነገር ተቃራኒ ነው የሆነው። እንግዲህ ከዚህ በኋላ በአጭሩ ትታለላለች ብዬ አላስብም። አባባም ደግሞ አሁን ላይ ማድረግ ያለባቸው የትሁትን ልጅና ትሁትን እህቷን አምጥተው ከጎናቸው ማድረግ፣ እንዲሁም ደግሞ ተመስገንን ለማሳሰር ብዙ መረጃዎች አላቸው ማለት ነው። ብዙ የሚያስቸግራቸው ነገር የለም። ያው ትንሽ ድራማውን ለማቆየት እና ለማጓጓት እንደሆነ እንጂ ከዚህ በላይ ያበቃ ይመስለኛል። ቲናም የምትወገድበት ጊዜ ወይም ደግሞ ወደ ራሷ የምትመለስበት የምትጸጸትበት ጊዜ ደርሷል ብዬ ነው የማስበው። እንደኔ ከዚህ በላይ እየፈቀዋል ድራማው። ካሌብና ትሁት ፍቅራቸውን ያጣጥሙበት፣ እንዲሁም ደግሞ ዳኒና ኤደን እነሱም ኤደን የትሁትና የካሌብ ነገር በጣም እያሳሰባት በቃ ወሬዋ ስለነሱ ብቻ ሆኗል። ታያቸው ባክሽ፣ እነሱ በራሳቸው ጊዜ በፈለጉት ጊዜ ያደርጋሉ ብሎ ቢላትም እሷ ግን
እነሱን ታልጨመረች አይሆንላትም ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለልጅ ሙቤ አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ ነበረን ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ መልካም ቆይታ ይሆንላችሁ።